ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ አይ ቲንክ በጣም ብዙ ተማሪዎች ስለ ቨርብ ቱ ዱ ያስተማርኳችሁን በጣም ወዳችሁታል፣ በጣም ማለት ነው እና ድገምልን ብላችሁኛል። በጣም መሰረታዊ የሚባሉ እንግዲህ እንግሊዘኛ ትምህርት ስትማሩ ሶስት መሰረታዊ ነገሮችን ማወቅ ይኖርባችኋል። እነሱም ሄልፒንግ ቨርብ የሚባሉትን እና ሜን ቨርብ የሚባሉትን ማለት ነው። በስራቸው የተለያዩ ቶፒኮች እንዳሉ ሆነው ነገር ግን በዋናነት በቃ ቋንቋውን የሚያንቀሳቅሱት እነዚህ ሄልፒንግ ቨርቦች የምንላቸው ቨርብ ቱ ዱ፣ ቨርብ ቱ ሃቭ እና ቨርብ ቱ ቢዎች ናቸው ማለት ነው። በባለፈው ቨርብ ቱ ዱ ላይ የሰራሁላችሁን ቪዲዮ በጣም ወዳችሁታል ኤክስትሪምሊ ማለት ነው። ስለዚህ ዛሬ ደግሞ ከዛም ደግሞ በጣም በበለጠ ሁኔታ የምንጠቀማትን ስለ ቨርብ ቱ ሃቭ አስተምራችኋለሁ ማለት ነው። ቨርብ ቱ ሃቭ እንግዲህ ሃቭ የምንላቸው ቃላቶች እንግሊሽ ላይ ማለት ነው እንግሊዘኛ ቨርብ ቱ ሃቭ የምንላቸው በጣም ትንሽ ናቸው እንግዲህ በቁጥር ማለት ነው። እነሱም ሃቭ፣ ሃዝ እና ሃድ ናቸው። እነዚህ ስንቆጥራቸው ስንት ናቸው? 1 2 3 አይደለ? ግን ቋንቋው ያለ እነዚህ መቆም አይችልም ብላችሁስ? በጣም ነው የሚገርመው። እነዚህ ቃላቶች በጣም ኢምፖርታንት እና ጠቃሚ ናቸው። እነዚህን በደንብ ማወቅ ቻላችሁ ማለት እንግሊዘኛችሁ ላይ ትልቅ የሚባል ለውጥ ታመጣላችሁ ማለት ነው። ፓይ አቴንሽን አንቲል ዘ ኢንድ ማለት ነው። እስከ መጨረሻው በደንብ ተከታተሉኝ። እሺ እንግዲህ ስለ ቨርብ ቱ ሃቭ ስትማሩ ሁለት ነገሮችን ማወቅ ይኖርባችኋል በዋናነት ማለት ነው። በእንግሊዘኛ ውስጥ ቨርቦች ትልቅ ጠቀሜታ አላቸው። ቨርቦች ማለት በአማርኛ ግስ የምንላቸው ነው። ግስ ማለት ደግሞ በሌላ አባባል ተግባራት ወይ ደግሞ ሁኔታዎች ሊሆኑ ይችላሉ ማለት ነው እና በእንግሊዘኛ በትንሹ አንድን አረፍተ ነገር ለመናገር ሁለት ነገሮች ያስፈልጉናል። ሳብጀክት እና ቨርብ ማለት ነው። ሳብጀክት ፕላስ ቨርብ ማለት ነው። ሳብጀክት ማለት አንድ ድርጊት እንግዲህ ሲፈጸም የሚፈጽመው አካል ማለት ነው። ወይ ደግሞ የሆነ ሁኔታ አለ ስንል ያን ሁኔታ የሆነው አካል ማለት ነው ሳብጀክት እንለዋለን። ለምሳሌ እዚህ ላይ ማለት ነው በላ የሚል ቃል እንጻፍና ላሳያችሁ። በላ የሚለው ቃል ብቻውን አረፍተ ነገር ነው አይደለ? ግን ይህ ቃል ስናየው አንድ ይመስላል እንጂ ሁለት ነገሮችን ይዟል። አንደኛ ተግባሩን መብላት የሚለውን ይዟል። አንደኛ መብላት ተግባሩን ይዟል። ሁለተኛ በላ ስንል እሱ ሚል አለ ከውስጡ ማለት ነው። በላ ስንል እሱ ሚል አለ ማለት ነው። ስለዚህ በላ የሚለው ቃል መብላት የሚለውንና የሰውየውን ስም አብሮ ይዟል ማለት ነው። እነዚህ እሱ የሚለው የድርጅቱ ባለቤት፣ በላ ያልነው ማንን ነው? እሱን ነው፣ ልጁን ነው አይደለ? የድርጅቱን ባለቤት እሱ እንለዋለን። ድርጅቱን ደግሞ መብላት ቢለን የምትለዋን ቃል በማስቀደም መብላት የሚል ስያሜ እንሰጠዋለን ማለት ነው። ስለዚህ በእንግሊዘኛ በትንሹ እነዚህ ያስፈልጉናል ማለት ነው። ለምሳሌ በላ ለማለት በአማርኛ አንድ ቢሆንም ቃሉ በእንግሊዘኛ ግን ሂ ኢትስ ነው የምንለው። ሂ ኢትስ እንላለን። ስለዚህ በትንሹ የእንግሊዘኛ አረፍተ ነገር ስንናገር እነዚህ ሁለቱ ያስፈልጉናል። በአማርኛ እዚህ ላይ በላ ብለን በአንድ ግስ ውስጥ መግለጽ እንችላለን። በእንግሊዘኛ ግን የግድ እንደዚህ ማድረግ እንችላለን። ነገር ግን ኮማንድ ሲሆን ወይ ደግሞ ትዕዛዛዊ በሚሆንበት ጊዜ እንዲህ ማለት እንችላለን። ትዕዛዛዊ ሲሆን ማለት ነው። ለምሳሌ ኢት ብልህ ብላ እያልኩ ነው። ስለዚህ ብላ የሚለው ቃል ዩ ኢት አንልም። ገብቷችኋል? ቀጥታ እንግዲህ ሰከንድ ፐርሰን የምንለው አለ። እሱ ሰከንድ ፐርሰን የምንለው ባለቤት ማለት ነው ከፊታችን ዳይሬክትሊ እያወራ ነው ስለሆነ አንተ ብላ አንልም። ብዙ ጊዜ ብላ ነው የምንለው። ከዚህ አንጻር ኢት ወይ ደግሞ ስቶፕ እንላለን። ቁም እያልን ነው ማለት ነው። ስለዚህ እንደዚህ አይነት ነገሮች አሉ። ግን ሁለት ዩ የሚለውን እዚህ ላይ አሁን ኢት ወይ ደግሞ ስቶፕ ስልህ ዩ የሚለው እንዳለ ማወቅ አለባችሁ። አንደርስቱድ ይባላል። አንደርስቱድ ሳብጀክት ወይ ደግሞ በውስጥ ታዋቂነት የምንለው ማለት ነው። ስለዚህ እንደዚህ ያለ በእንግሊዝኛ ስትናገሩ እንግዲህ ወደዚህ ስመልሳችሁ ሳብጀክት እና ቨርቡ ያስፈልገናል ማለት ነው። በጣም ጥሩ። ሳብጀክት እና ቨርብ ያስፈልገናል። ስለ ሃብ ስንመለስ ስለ ቨርቦች ልናወራ እንግዲህ ሃብ ምንድነው? ቨርብ ነው አይደለ? ሃብ ነው የምንላቸው። በነገራችን ላይ ሃብ፣ ሃዝ፣ ሃድ የምንለው ቨርብ ቱ ሃብ ነው የምንላቸው እንዳለ ባንድ ላይ ማለት ነው።
ለምንድን ነው የሚለው እንመልከት። ሃዝ የሚለው ለምሳሌ ይሄ ቨርቦች በስንት በሁለት ይከፈላሉ። ሜን ቨርብ ምን አልኳችሁ? ሜን ቨርብ ምን ማለት ነው? ዋና ግስ ማለት ነው። ዋና ግስ በነገራችን ላይ ይችን ከልባችሁ ከተከታተላችሁ እንግሊዘኛ ላይ ትልቅ ለውጥ ማምጣት ትችላላችሁ። እችን ቪዲዮ ወደም ካያችሁ ሜን ቨርብ ማለት ዋና ግስ፣ ከዛ ደግሞ ሄልፒንግ እንላለን። ሄልፒንግ ቨርብ ማለት ደግሞ አጋዥ ግስ ማለት ነው። አጋዥ ግስ እንለዋለን። አሁን ስለ ቨርብ ቱ ሃቭ ስንማር ሁለቱን ማወቅ ስላለብን ነው። ገብቷችኋል? እንደውም ብዙ ጊዜ ቃሉ እነዚህ ሆኖ እያለ ግን ብዙ ጊዜ ከተረፈ እንግሊዘኛ ብዙ አስተማሪዎች ይችን ቶፒክ መርጠው ሲያስተምሩ ታያላችሁ አይደል? ለምን? ትልቅ ኢምፓክት ትልቅ ለውጥ ማምጣት ስለምትችል ነው። እሺ፣ ስለዚህ ቨርብ ቱ ሃቭ ወደ ቨርቦች ስናወራ ስለ ቨርብ ስናወራ ሁለቱን ማወቅ አለብን። ሜን ቨርብ እና ሄልፒንግ ቨርብ እና ሄልፒንግ ቨርብ ሆነው የሚያገለግሉ ቨርቦች አሉ። ከዚህ ውስጥ እነዚህ ናቸው። ገብቷችኋል? ሃቭ ከሚባል ቨርብ ቱ አይተናል አይደል? ከዛ ውስጥ ግን ዛሬ ቨርብ ቱ ሃቮች እንደ ሄልፒንግ ያገለግላሉ። እንዴት እንደሆነ ላሳያችሁ። ሄልፒንግ ቨርብ ማለት ራሱን ችሎ ተግባር በመሆን የሚያገለግል ማለት ነው። ሄልፒንግ ቨርብ ስንል ግን ለሌላ ዓላማ ከተግባር ባለፈ ከሌላው ቨርብ ጋር ተዳምሮ ትርጉም እንዲያመጣ ሌላ አዲስ ትርጉም እንዲፈጥር የሚያደርግ ማለት ነው። ምን ልላችሁ፣ ይሄ አዲስ ትርጉም ደግሞ ለመጠየቅ ሊሆን ይችላል። አንድ ለማፍረስ ሊሆን ይችላል። ሁለት ጊዜን ለማመልከት፣ ጊዜ የምንለው ቴንስ ለማመልከት ማለት ነው። እነዚህ ሊሆን ይችላል። ስለዚህ ከነዚህ ውስጥ ሄልፒንግ ቨርብ በመሆን ሁሉም ግሶች ያገለግሉ። ገብቷችኋል? ሁሉም ግሶች ያገለግሉ። ሄልፒንግ በመሆን የሚያገለግሉ ቨርብ ቱ ዱ፣ ቨርብ ቱ ሃቭ እና ቨርብ ቱ ቢዎች ናቸው። ከዚህ ውስጥ እንግዲህ የዛሬ ቶፒካችን ቨርብ ቱ ሃቭ ነው ማለት ነው። ሶ ሄልፒንግ ማለት እንግዲህ ራሱን ችሎ ሳይሆን ከሌሎች ጋር ተለጥፎ ትርጉሙን የሚያስተካክልልን አፍራሽ ለማድረግ ቴንሱን ለማሳወቅና ጥያቄ ለመጠየቅ ብያቸዋለሁ። ኦኬ፣ አሁን ሜን ቨርብ የሚለው ላይ ራሱን ችሎ ስለሆነ ላሳያችሁ። እንግዲህ ንግግር ስታደርጉ አሁን ሙሉ ኮርስን እያስተማርኳችሁ ያሉ ንግግር ስታደርጉ ሰባቱን ፐርሰናል ፕሮናውኖችን ማወቅ አለባችሁ። ሰብጀክቲቭ፣ ፐርሰናል ፕሮናውንስ ይባላሉ። ሶ እነዚህም ማን መሰላችሁ? አይ እኔ ማለት ነው። ወይ እኛ ማለት ነው። ዩ አንተ፣ አንቺ ወይ ደግሞ እናንተ ማለት ነው። ከዛ ሺ እሷ ማለት ነው። ሂ እሱ ማለት ነው። ከዛ ኢት ጾታ የሌለው ነገር ነው። ብዙ ጊዜ ጾታ የሌለው ነው የምንጠቀመው። ነገር ግን ያው ለሰው ላልሆነ ብለን ማጠቃለል እንችላለን። ጾታም ቢኖራቸው እንስሳቶች ለምሳሌ ወይ ደግሞ ሀገራቶችን ያው ጾታ እንሰጣቸዋለን ሁሌም ቢሆን። ግን ከሰው ውጭ የሆኑትን እንበልና እናየዋለን በምሳሌ ማለት ነው። ከሰው ውጭ ለሆኑ ነገሮች ነው ኢት የምንጠቀመው። ከዛ ዘይ ሚል እናያለን ማለት ነው። ስለዚህ እነዚህ ስንቆጥራቸው 1 2 3 4 5 6 7 ናቸው። እነዚህን ሰብጀክቲቭ ፕሮናውኖች ሳታውቁ ኢቭን ወደ ዛሬው ትምህርት መግባት አትችሉም ማለት ነው። ሶ አይ እኔ፣ ዊ እኛ፣ ዩ አንተ፣ አንቺ እናንተ ማለት ይሆናል። ሺ እሷ ማለት ነው። ሂ እሱ ማለት ነው። ኢት እሷ ወይም እሱ ለማለት ነው። ግን ጾታን አያመለክትም ብዙ ጊዜ። ከዛ ዘይ የሚለው ደግሞ ለብዙ እነሱ ማለት ይሆናል ማለት ነው። እነዚህን ከያዛችሁ እንግዲህ እነዚህ ሁለቱ ተግባራቸው ተመሳሳይ ሆኖ እያለ ግን ከነዚህ ጋር በተመሳሳይ አይደለም የሚዋደዱት። ለምሳሌ እንዴት መሰላችሁ? አይ ብላችሁ ዊ ብላችሁ ወይ ደግሞ ወደ ጎን ላሳያችሁ። ያው እንግዲህ እነዚህ ማለት አይ ትላላችሁ፣ ዊ ትላላችሁ፣ ዩ ትላላችሁ፣ ከዛ ዘይ ትላላችሁ። ስንት ናቸው? 1 2 3 4። ለነዚህ ማንን ነው? ሃቭ ነው የምትሉት። እሺ፣ ስለዚህ አይ ሃቭ፣ ዊ ሃቭ፣ ዩ ሃቭ፣ ዘይ ሃቭ ነው የሚባለው። እንግዲህ ሃቭ ምን ማለት ነው ካላችሁኝ
ከነዚህ በዚህ ላይ የተመሰረተ በእነዚህ በሁለቱ ላይ የተመሰረተ ትርጉም ነው ያለው ማለት ነው። እንግዲህ ዋና በሚሆን ጊዜ አለኝ፣ አለን፣ አላቸው ምናምን ለማለት ነው። አለኝታ ይሄ ገንዘብ የሆነ ንብረትን ባለቤትነትን ለማመልከት ነው የሚያገለግለው። አለኝ ለማለት ነው። መኖር እንለዋለን። የመኖር ግስ አይደል የሚባለው? ሀብ እኮ የመኖር ግስ ይባላል። እና እንደዛ የሚባለው ግን ሜን ቨርብ ላይ ስንመጣ ነው። እሺ ሜን ቨርብ ላይ ሲመጣ የመኖር ግስ እንለዋለን። ስለዚህ አይ ሀብ ካልኩኝ አለኝ ለማለት ነው። ዊ እኛ ማለት ስለሆነ ዊ ሀብ ካልኩኝ አለን ማለት ይሆናል። ዩ አንተ፣ አንቺ፣ እናንተ ማለት ስለሆነ ስለዚህ ዩ ሀብ ካልኩኝ ለሴት አለሽ ነው፣ ለወንድ አለህ ነው፣ ለብዙ ደግሞ አላችሁ ይሆናል። ስለዚህ ዩ ያው መኖር ነው እንዳትረሱ ዋናውን ነገር። ኦኬ ዘይ ማለት እነሱ ማለት ስለሆነ ዘይ ሀብ ካልኩኝ አላቸው ማለት ይሆናል ማለት ነው። ዘይ ሀብ አላቸው ማለት ይሆናል። ሶ ይህን እንዳትረሱ። ይሄ መቼ ላይ ነው? ሜን ቨርብ። ይችን አትኩሩ በደንብ። አሁን ጀማሪዎች ስትሆኑ ብዙ ነገሮችን አንዴ ሰብስቦ ትኩረት መስጠት ስለሚከብድ አውቀዋለሁ እኔ። አዲስ ነገርን በአንዴ ስትማሩ ሁሉ ነገሩ አንዴ አያዛችሁም። የግድ ወይ መደጋገም ይኖርባችኋል። በቃ ያው ሌላ አማራጭ የላችሁ፣ መደጋገም ነው አዲስ ስትሆኑ ማለት ነው። እና ሙሉ ፖይንቱን እስከምታገኙት ድረስ አሁን አንዳንድ ነገር ስታዩ ሁሌ አዲስ የሚሆንባችሁ ምንድነው? ብዙ ዲቴል ያለው ነገር አንዳንዴ ስትማሩ በመንፈሳዊ ትምህርት ሊሆን ይችላል፣ በዚህ በዓለማዊ ትምህርትም ሊሆን ይችላል። ብዙ ነገር ሲኖረው ሁሌ አዲስ ይሆንባችኋል። ያላያችሁትን የሆነ ጊዜ ታያላችሁ ማለት ነው። እና ይችን ሜን የምትለዋል እንዳትረሱ። ስለዚህ እነዚህ ለሳብጀክቶቹ ደግሞ ለአይ፣ ለዊ፣ ለዩ፣ ለዘይ እና ሀብ እንደምንል ከዛ ውጭ ደግሞ ለሺ፣ ለሂና ለኢት ያው ስክሪፕቶ ልቀያየር ሺ ትላላችሁ። ሺ እሺ ሂ ከዛ ኢት እነዚህ ምንድነው መሰላችሁ የሚወስዱት ሀዝ ነው። ሀዝ ሶ የሁለቱ ልዩነት ይሄ ነው። ሌላ ልዩነት የላቸውም። ሀብ ማለትና ሀዝ ማለት ከነዚህ ውስጥ የትኛውን ይወስዳል የሚለውን ብቻ ነው እንትን የሚለው ማለት ነው የሚለየው። አይ ዊ ዘይ፣ አይ ዊ ዩ ዘይ የሚለው ሀብን ነው የሚወስደው። ያው አለኝታል ነው የሚገልጸው። ሺ ሂና ኢት ደግሞ ሀዝን ነው የሚወስደው። ምን ማለት ነው? ሺ ሀዝ ካላችሁ አላት ነው። ሂ ሀዝ ካላችሁ አለው ነው ለወንድ ስለሆነ። ኢት ሀዝ ካለ ደግሞ አለው ወይ ደግሞ አላት ለማለት ነው። ያው ጾታውን አያሳየም ብዙ ጊዜ ብያችኋለሁ፣ ግን ያው መኖርን ያሳያል። ያወራችሁለት ነገር ለምሳሌ ንፋሱ ሊሆን ይችላል፣ ዛሬ ቀኑ ሊሆን ይችላል፣ ክረምቱ በጋው ሊሆን ይችላል፣ እንጨቱ ዱሩ ጋራው ሸንተረሩ ሊሆን ይችላል። ስለምታወሩለት ነጠላ ነገር የሆነ ነገር አለኝታን የሚያሳይ ነው። እሱም በምሳሌ ስለምናየው ያኔ በደንብ እገልጽላችኋለሁ። ሶ እነዚህ የአጠቃቀም የሚወስዱት ነው ልዩነት የሚፈጥረው እንጂ የትርጉም ልዩነት አያሳይም። ዞሮ ዞሮ አለኝና አለው ለማለት ነው የሚያገለግሉት ማለት ነው። ሌላኛው ሀድ የሚለው ላይ ስንመጣ ሁሉም ተመሳሳይ ነው። ሀድ የሚለው አይ ዊ ዩ ቀጥላለሁ ዩ ከዛ ሺ ሂ ኢት ሂ ብያለሁ ኢት ከዛ ዘይ። ስለዚህ እነዚህ ሁሉ ብለን ምን እንላለን? እኩል ነው ሀድ። አያችሁ እችን ለብቻው አስቀመጥኳት ለዚያ ነው። ሀድ የሚለው እኩል ነው የሚወስዱት። ግን ምንድነው ታዲያ ከዚህ ከሁለቱ እነዚህ ሁለቱ አንድ ናቸው ብያችኋለሁ። ያጠቃቀም ነው እንጂ አንድ ናቸው ብያችኋለሁ። ይቺ ግን ይለያታል። ግን ከቨርብ ቱ ሃቭ ውስጥ ነው የተመደበችው አይደለ? ከቨርብ ቱ ሃቭ ውስጥ ተመድባ የተለየችበት ምክንያት ምንድነው? ፓስት ይባላል። ፓስት ማለት ለሐላፊ ጊዜ አሁን ላይ የሌለኝ ሊሆን ይችላል ሊኖረኝም ይችላል። ግን በሆነ ባለፈ ጊዜ የሆነ ካሁን በፊት ማለት ነው የሆነ ሰዓት ላይ የሆነ ነገር መኖሩን ለማሳየት ነው። ለምሳሌ ነበረኝ፣ ነበረህ፣ ነበራችሁ፣ ነበራቸው፣ ነበራት፣ ነበረው ለማለት የምንጠቀምበት ነው። ሶ አይ ሀድ ካልኩኝ ነበረኝ ነው። ግን አሁንን አይደለም። ያ የነበረኝ ነገር አሁንም ሊኖር ይችላል። ግን ያኔም ቢሆን እያወራ ያለሁት ግን ለባለፈው የሆነ ሰዓት ላይ ባለፈው የነበረኝን ነገር ነው። አይ ሀድ ካልኩኝ ነበረኝ ነው። ዊ ሀድ ካልኩኝ አሁንም ነበረን ነው። ዊኛ አይደለ? ዊ ሀድ ካልኩኝ ነበረን ነው የሚሆነው። ዩ አንተ፣ አንቺ፣ እናንተ ማለት ነው። ስለዚህ ዩ ሀድ ካልኩኝ ነበረህ፣ ነበረሽ ወይ ደግሞ ነበራችሁ ይሆናል ማለት ነው። ከዛ ሺ ሀድ ካልኩኝ ነበራት ለሴት፣ ሂ ሀድ ነበረው ለወንድ፣ ኢት ሀድ ነበረ ወይ ደግሞ ነበራት ያው ግዑዝ ለሆነ ነገር
ከሰው ውጭ ለሆነ ነገር ማለት ነው። ያው ጾታን ያመለክታል፣ ግን ሞስትሊ ለጾታ አይደለም። በቃ ለነገሮች አንዲፋይንድ ለሆነ ነገር ነው የምንጠቀመው። ዘይ ሀድ ካልኩኝ ደግሞ ነበራቸው። ያው እነሱ ማለት ስለሆነ እነሱ ተብሎ ነበራቸው ነው የሚባለው፣ ግን ሁሉም ለወደፊት ነገር ነው ማለት ነው። እሱን እንዴት ይዙ። ግን ሄልፒንግ ቨርብ እስካሁን አላየንም፣ ልብ እንድትሉ። ከዚህ ተራ የጻፍኩት እዚህ ቦታ ስላልጠረኝ ነው። ኦኬ እንግዲህ ስለ ኦኬ ወደፊት በሚሆንበት ጊዜ ይኖረኛል፣ ይኖራቸዋል፣ ይኖረናል እያላችሁ ለመግለጽ ከፈለጋችሁ ግን ምንድነው የምትጠቀሙት? ለወደፊት የምታገለግል ይች ብቻ ነው እንዳትረሱ። ለወደፊት እንዴት ነው የምታገለግለን? የሆነ አንድ አብሯት የሚመጣ ሄልፒንግ ቨርብ አለ። ሄልፒንግ ቨርብ ሁና ግን ራሷንም እንደዋና በምታገለግልበት ጊዜ ሌላ አጋዥ ትፈልጋለች። ገብቷችኋል? ጊዜ አመልካች ብያችሁ የለ? ጊዜ አመልካች ሄልፒንግ ቨርቦች እንጠቀምባቸዋለን ብያችኋለን። ሌላ ጊዜን የሚያመለክት አንድ አጋዥ ቨርብ ይፈልጋል። ግን ይሄ ነው ማለት ነው። ማን ነው የሚያግዘው ካላችሁኝ ለወደፊት ሲሆን ይህን ላጥፋው አይደል? ያው ጽፋችኋል። እሺ ለወደፊት ሲሆን አይ ትላላችሁ። አይ፣ ዊ፣ ዩ፣ ዘይ፣ ሺ፣ ከዛ ኢት አለች። ኢት ላይ ልጻፈው ኢት። ስለዚህ እነዚህ ሁሉ አሉ አይደለ? ከዛ ለወደፊት ከሆነ ምንድነው የምትሉት? ዊል ትላላችሁ። ዊል ቃል በደንብ አስምሩባት፣ ለወደፊት ለማገልገል ነው። ዊል ትሉና ሃቭ። ስለዚህ ዊል ሃቭ ነው እንጂ ዊል ሃዝ አይባልም፣ ዊል ሃድ አይባልም። ዊል ብቻ ሃቭ በቃ። ስለዚህ ኢት ዊል ሃቭ ይኖራታል ወይ ደግሞ ይኖረዋል ለማለት ነው። አይ ዊል ሃቭ፣ አይ ማለት እኔ ስለሆነ ይኖረኛል። ዊ ማለት እኛ ነው አይደል? ዊ ዊል ሃቭ ካልኩ ይኖረናል። ከዛ ዩ አንተ፣ አንቺ፣ እናንተ ማለት ነው። ሶስት ትርጉም አለው። ስለዚህ ዩ ዊል ሃቭ ካላችሁ ይኖርሻል፣ ይኖርሃል ወይ ደግሞ ይኖራችኋል ማለታችሁ ነው። ዘይ ዊል ሃቭ ካላችሁ ይኖራቸዋል ነው። ዘይ እነሱ ማለት ስለሆነ። ከዛ ሺ ካላችሁ እሷ ማለት ስለሆነ ሺ ዊል ሃቭ ይኖራታል ማለት ይሆናል። ከዛ ሂ ዊል ሃቭ ካልኩ ደግሞ ይኖረዋል ማለት ይሆናል ማለት ነው። ስለዚህ እነዚህ ለፊውቸር የምንጠቀምባቸው አገላለጾች፣ አጻጻፎች፣ አነጋገሮች ናቸው ማለት ነው። ኦኬ ግን እስካሁን ምን እየተማርን እንደሆነ እንዳትረሱ። ስለ ሜን ቨርብ ኦፍ ቨርብ ቱ ሃቭ ነው እያየን ያለ ነው ማለት ነው። ሜን ማለት እንግዲህ መኖርን የምታገለግል ዋና ስራዋ አዘሜን መኖርን ነው የምታሳየው። መኖርን አሁን ላይ ያለንን ነገር፣ ወደፊት የሚኖረንን ነገር ወይ ደግሞ ያለፈንን ነገር ማለት ነው። እና እነዚህ ቃሎችም ሃቭ፣ ሃዝ እና ሃድ ናቸው ማለት ነው። ትልቅ ነገር ሆኖ የሚወሩ ብዙ ጊዜ መቼ ነው? እነዚህ ቨርብ ቱ ሃቭ ምንድነው እሱ ሄልፒንግ ቨርብ ሆኖ ሲያገለግሉ ነው ማለት ነው። ኦኬ ግን ሄልፒንግ ቨርብ ሆኖ ያገለግላሉ። ግን ደግሞ እነሱ ሜን ሆነው እያለ ደግሞ ዋና ሆነው እያለ ደግሞ የራሳቸው የሆነ ሜን ሄልፒንግ ቨርብ ደግሞ ይፈልጋሉ። ለምሳሌ እንግዲህ ይሄ ከሆነ አጠቃቀሙ በአንድ ሳብጀክት እየወሰድኩ አሳያችኋለሁ። ይሄን ላጥፈውና ማለት ነው። እሺ ለምሳሌ ምን ማለት ትችላላችሁ? እንዴት ነው ሄልፒንግ ቨርቦች ለምን ነው የሚያገለግሉ ብያችኋለሁ። እዚህ ጋር ልጻፍላችሁ። ሄልፒንግ ቨርቦች አገልግሎታቸው ለመጠየቅ፣ ጊዜን ለማመልከት አሊያም ደግሞ አፍራሽ ትርጉም ለመስጠት አፍራሽ ትርጉም ለማሳየት ነው ማለት ነው። ለመጠየቅ፣ ጊዜን ለማሳየትና አፍራሽ ትርጉም። ስለዚህ በሃቭ የተናገር ነው እና የምኖችን ነው እንደዚህ የሚያደርጉት የሜን ቨርቦችን እና ይህን የሚያደርጉት ለነማን ነው? ለሜን ቨርቦች ወይ ደግሞ ዋና ግሶች ልበላቸው። ዋና ግሶች የዋና ግሶች እንዳትረሱ በደንብ ብላችሁ ያዙ። ስለዚህ ለመጠየቅ፣
ጊዜን ለማመልከት አፍራሽ ትርጉም ለመስጠት። ግን በእነማን ላይ ነው ይህን እገዛ የሚያደርጉት? በዋና ግሶች ላይ ማለት ነው። አሁን ቨርብ ቱ ሃቦች ዋና ግስ ሆኖ በሚያገለግሉበት ጊዜ እነዛን አገልግሎቶች የሚሰጧቸው ሌሎች አጋዥ ግሶች አሉ። እሺ ለምሳሌ አይ ይላለሁ አይ ሃቭ አ ካር ምን ማለቴ ነው? ይሄ ምን ማለቴ ነው? አይ ሃቭ ኤ ካር አልኩኝ። ምን ማለት ነው? እኔ መኪና አለኝ እያልኩ ነው። ኦኬ እኔ መኪና አለኝ የሚል ነው። ኦኬ ይሄን ያዙ። አሁን ጥያቄ ለመጠየቅ እንዴት ልጠይቅ? ለምሳሌ እኔ መኪና አለኝ ብዬ ልጠይቅ። ይህን ስፈልግ ወደ ጥያቄ፣ ይሄ ንግግር ነው። አይ ሃቭ ኤ ካር መኪና አለኝ ማለት መጠየቅ አይደለም፣ ዋና ንግግር ነው አይደል? ይሄ ፖዚቲቭ ስቴትመንት ነው። ይህን ፖዚቲቭ ስቴትመንት ለጥያቄ ለማድረግ ደግሞ የግድ ቨርብ ቱዱዎች ሄልፒንግ ቨርብ ናቸው ብያቸዋለሁ ባለፈው። ሶ ቨርብ ቱዱ የሚባሉት ደግሞ ዱ፣ ዳዝ እና ዲድ እና ደግሞ ደን እነዚህ ናቸው ብያቸዋለሁ። ሶ ከነዚህ ውስጥ እንግዲህ አይ ሃቭ ኤ ካር የሚለውን ወደ ጥያቄ ስጠይቀው ከቴንስ አንጻር አይ ሃቭ ኤ ካር የሚለው ፕሬዘንት ቴንስ ይባላል። ስለዚህ ለፕሬዘንት የሚያገለግሉ እነዚህ ሁለቶች ናቸው። ሶ እነዚህ ሁለቶች ከሆኑ ምን ብዬ መቀየር አለብኝ? ዱ ሚል እጠቀማለሁ። እዚህ ጋር ዱ አይ ይላለሁ። ዱ አይ ሃቭ ኤ ካር ወደ ጥያቄ ተቀየረ ማለት ነው። ዱ አይ ሃቭ ኤ ካር መኪና አለኝ አልኩኝ ማለት ነው። ስለዚህ ወደ ጥያቄ ለመቀየር ሄልፒንግ ቨርቦች አገልግሎት አላቸው። ለምን? ለመጠየቅ። እሱን አጠናቀቅን አይደለም? ኦኬ አሁን ደግሞ ጊዜን ለማመልከት ብለናል። ጊዜን ለማመልከት ለምሳሌ አሁን ፕሬዘንት ላይ ነን። ታውት ፕሬዘንት ላይ አይ ሃቭ ብዬ ገልጫለሁ። ግን ለወደፊት ምን ማለት እችላለሁ? ለወደፊት ይኖረኛል መኪና ይኖረኛል ስል ጊዜው ወደፊት ነው አይደል? ይሄን ለማመልከት የግድ ምን ማለት አለብኝ? አይ ካልኩኝ በኋላ አጋሽ ዊል የምትባል ተጠቀማለሁ። አያችሁ? አይ ዊል እና አይ ዊል ሃቭ ኤ ካር። ይሄ ደግሞ ዊል የምትለዋ አጋዥ ናት ማለት ነው። አጋዥ ናት። ስለዚህ ጊዜን ለማመልከት የገባች አጋዥ ናት ማለት ነው። ለምን? ሃቭ በደረጃው በቦታው ዋና በመባል ስለሚታሰብ ማለት ነው። ስለዚህ አይ ዊል ሃቭ ኤ ካር መኪና ይኖረኛል አልኩኝ ማለት ነው። ገብቷችኋል? አሁን ምንን አሳየሁ ማለት ነው? ጊዜን ለማመልከት አሳየዋችሁ ማለት ነው። ከዛ አፍራሽ ትርጉም ለማሳየት አፍራሽ ለማድረግ ዱን ነው የምንጠቀመው። ዱ አይ ሃቭ ኤ ካር ስል መኪና አለኝ እያልኩ ነው። ግን አፍራሽ የምንለው ለምሳሌ መኪና አለኝ የሚለው ፖዚቲቭ አዎንታዊ ሲሆን መኪና የለኝም የሚል ግልብጥ የሆነ ትርጉም ካለው አፍራሽ ትርጉም የለኝም የሚለው ቃል አፍራሽ ነው አይደል? ስለዚህ መኪና የለኝም ማለት ብንፈልግ አይ ሃቭ ኤ ካር አንልም። ምክንያቱም አለኝ ነዋ መኪና አለኝ። ግን የለኝም ከሆንኩኝ አይ እላለሁ። አይልና ዶንት እላለሁ። አይ ዶንት አያችሁ? ዶንት እላለሁ። አይ ዶንት እልና ሃቭ አያችሁ? አይ ዶንት ሃቭ ኤ ካር ማለት ይችላል። ኤ ካር አያችሁ? ስለዚህ ዶንት የሚለው ቃል ከዚህ ከአጋዥ ቨርቡ ከዱ ያመጣሁት ነው። ዶንት የሚለው ማለት ነው። ስለዚህ ቨርብ ዶንት አይ ዶንት ሃቭ ኤ ካር ምንን አሳየዋችሁ? አፍራሽ ትርጉሙን አሳየዋችሁ ማለት ነው። ስለዚህ አጋዥ ግሶች ለመጠየቅ ጊዜን ለማሳየት አፍራሽ ትርጉምን ለማሳየት ያገለግላሉ ማለት ነው። ስለዚህ እዚህ ላይ የመጀመሪያው ፖዚቲቭ ስቴትመንት ነው እና ከዚህ ፖዚቲቭ ስቴትመንት ላይ ሃቭ ዋና ሜን ቨርባችን ነው። ለዚህ ሜን ቨርብ ጥያቄ ለማድረግ ዱን ተጠቀምን። ጊዜን ለማመልከት ለወደፊት ጊዜን ለማመልከት ዊልን ተጠቀምን። አፍራሽ ትርጉምን ለማሳየት ደግሞ ዶንትን ተጠቀምን። ኦኬ አሁን ብትረዱትም ባትረዱትም የሚያስፈልገውን ያክል ግን ነገርኳችሁ ማለት ነው። ስለዚህ ካልተረዳችሁ
ደጋግማችሁ በማየት ነው ልትረዱት የምትችሉት። ለምን አዲስ ከሆናችሁ ብዙ ነገሮችን አንዴ አእምሯችሁ መሰብሰብ አይችልም። እየቆየ ግን እያረጋጋችሁ ማጥናት ደጋግማችሁ በማየት ማጤን ትችላላችሁ። ኦኬ እንግዲህ ይሄን ካልኳችሁ አሁን ስለ ቨርብ ቱ ሃቮች እንደ ሜን ቨርብ ሆነው ሲያገለግሉ ፖዚቲቭ ላይ ለኩዌስችን ራሳቸው ደግሞ አሁንም አጋዥ ሲፈልጉ አሳይቻችኋለሁ ማለት ነው። አሁን ከዚህ ላይ ዱ የሚባለው ቨርብ እና ዊል የሚባለው ቨርብ እንደ አጋዥ ሲያገለግላቸው ቆይቷል። እነሱስ መቼ ነው አጋዥ በመሆን የሚያገለግሉት? ይህን ጥያቄ መጠየቅ አለባችሁ። እነሱ መቼ ነው አጋዥ የሚሆኑት? አሁን ዋና ሆኖ እያለ ሌሎች መጥተው አግዘዋቸዋል። እነሱ መቼ ነው የሚያገለግሉት የሚለውን ልናይ ነው። ኦኬ በጣም ጥሩ። እነዚህ የሚያገለግሉት ስለዚህ አሁን ይሄን አጠፋለሁ ማለት ነው። አሁን ኦኬ አሁን አዲስ ነገር ልጀምርላችሁ። አሁን ቨርብ ቱ ሃቮች ሶስት ነገርን በመሆን እንዴት ያገለግል ምንድነው እሱ ኦክሲላሪ ቨርብ ወይ ደግሞ ሄልፒንግ አጋዥ በመሆን እንዴት ያገለግላሉ ስንል ምን እናሳያለን መሰላችሁ? ሃቭ ሃዝ ሃድ ያው እነዚህ ናቸው አይደለ? ስለዚህ ስለነዚህ አጋዥነት ከማወቃችን በፊት ስለ ቴንሶች ማወቅ ይኖርብናል ማለት ነው። በተለይ ደግሞ ስለ ፐርፌክት ቴንሶች። ኦኬ ቴንስ የምንላቸው እንግዲህ በእንግሊዘኛ 12 ናቸው። ከነሱም መካከልም ልጥቀስላችሁ 12ቱንም ልጥቀስላችሁ። ሲምፕል ፕሬዘንት ሲምፕል ፕሬዘንት እሺ ፕሬዘንት ኮንቲኒየስ እንላለን። ኮንቲኒየስ ፕሬዘንት ኮንቲኒየስ እሺ ቦታ ስለማይጠ ፕሬዘንት ኮንቲኒየስ እንበል። እሺ ከዛ ፕሬዘንት ፐርፌክት ፕሬዘንት ፐርፌክት እንላቸዋለን። ከዛ ፕሬዘንት ፐርፌክት ኮንቲኒየስ ልበላችሁ። ፕሬዘንት ፐርፌክት ኮንቲኒየስ። አሁን ስለ ፕሬዘንት ስንት አወራን? 1 2 3 4 አሳየን ማለት ነው ስለ ፕሬዘንት። ከዛ ደግሞ ስለ ፓስት ፓስት ላይ ደግሞ ሲምፕል እንላለን። ሲምፕል ፓስት እሺ ከዛ ፓስት እንልና ፓስት ኮንቲኒየስ እንላለን። ፓስት ኮንቲኒየስ ከዛ ፓስት ፐርፌክት ኮንቲኒየስ እንላለን ማለት ነው። ከዛ ፓስት ፐርፌክት ሲምፕል ፓስት ኮንቲኒየስ ፓስት ፐርፌክት ኮንቲኒየስ እና ፓስት ፐርፌክት ስንት አየን ማለት ነው? እዚህ ላይ 4 5 6 7 8 አየን ማለት ነው። አሁን ደግሞ ፊውቸር አለ። ፊውቸር ደግሞ ሲምፕል ፊውቸር አለ።
ከዛ ፊውቸር ኮንቲኒየስ አለ። ፊውቸር ኮንቲኒየስ አለ። ከዛ ፊውቸር ፐርፌክት አለ። ፊውቸር ፐርፌክት አለ። ፊውቸር ፐርፌክት ኮንቲኒየስ አለ። ኮንቲኒየስ አለ። ስለዚህ ስንት ናቸው ማለት ነው? 1 2 3 4 5 6 7 8 9 10 11 12 ስለዚህ there are 12 tenses in English language። ስለዚህ እንግሊሽ ላንጉዌጅ ላይ ስንት አሉ ማለት ነው? 12 ቴንሶች አሉ። እነዚህ ቴንሶች ምንድነው ጥቅማቸው ከተባለ ጊዜንና አስፔክት የሚባል አለ። ጊዜ ማለት ያለፈ የሚመጣና ያለ የምንለው ነው ጊዜ። አስፔክት የሚለው ደግሞ በእነዚህ ጊዜዎች ውስጥ የሆነ አክሽን እንዴት ነው የተደረገ የሚለውን የሚያሳየን ነው ማለት ነው። ስለዚህ እነዚህ 12ቶች አስፔክትንና ጊዜን ያሳዩናል ማለት ነው። አስፔክት how the things ወይ ደግሞ how the action is doing ነው የሚነግረን። ወይ እንትኑ ደግሞ ይሄ ቴንሶች ደግሞ ጊዜው መቼ ነው የሚለውን ያሳዩናል ማለት ነው። ሶ እነዚህ ጊዜዎችን ለማመልከት ሞስትሊ ፐርፌክት ጋር የተገናኙ ጊዜዎችን ለማመልከት verb to haveዎች ያስፈልጉናል። ብዙ ጊዜ ሰው ቴንሶችን ለመረዳት ይከብደዋል። ከነዚህ ጋር በተያያዘ ደግሞ verb to have እነዚህ ፐርፌክት ቴንሶችን ለማገልገል ስለሚመጣ አብሮ በዛው አስቸጋሪ ይሆናል ማለት ነው። ለዛ ነው ብዙዎች የሚከብዳቸው። ሶ ዛሬ ስለነዚህ ከነዚህ ቴንሶች ጋር ያላቸውን ግንኙነት አሳያችኋለሁ ማለት ነው። ኦኬ እሺ፣ አሁን ስለምን አሳያችኋለሁ? ስለ ፕሬዘንት ፐርፌክት ላሳያችሁ። ገብቷችኋል? ስለ ፕሬዘንት ፐርፌክት። እሺ፣ ፕሬዘንት ፐርፌክት እንግዲህ ለምሳሌ ብላ አላችሁ። አሁን ምሳ እየበላችሁ መጣሁና እንብላ አላችሁ። አይ በልቻለሁ አልኳችሁ። ስለዚህ አሁን 6 ሰዓት ላይ ነው እናንተ ጋር የመጣሁት፣ እኔ 5 ሰዓት ላይ በልቻለሁ። ስለዚህ በዚህ በአንድ ሰዓት ልዩነት ምግብ ይረበኛል እንደ ድጋሚ? አይረበኝም አይደለ? ስለዚህ ስለማይረበኝ በልቻለሁ ነው የምላችሁ። ስለዚህ ይሄ ፕሬዘንት ፐርፌክት የሚባለው ቴንስ በራሱ ዲፊኒሽን ይፈልጋል። መቼ ነው የሚያገለግል ከተባለ ቀድማችሁ ያደረጋችሁትን ነገር አሁን ላይ ተጽዕኖ አለው ወይ ነው፣ ወይ ደግሞ ከአሁን ጋር ግንኙነት አለው ወይ ነው። ሶ ቀድሜ ምግብ መብላቴ አሁን ላይ እናንተ ጋር እንዳልበላ ያደርገኛል። ስለዚህ ተጽዕኖ አለው ማለት ነው ቀድሞ ያደረጉት ነገር። ስለዚህ እንብላ ስትሉኝ ሌት አስ ኢት ትሉኛላችሁ፣ ወይ ደግሞ ሌትስ ኢት ትሉኛላችሁ። እንብላ ነው የምትሉኝ እናንተ። እኔስ ምን ብዬ መመለስ አለብኝ? በልቻለሁ ማለት አለብኝ። ስለዚህ ይህን ቴንስ ምን ማለት እችላለሁ? እንግዲህ መብላት ምንድን ነው? ኢት ነው አይደለ? ኢት መብላት ነው። ስለዚህ እኔ እበላለሁ ሲባል አይ ኢት ነው የሚባለው። አይ ኢት እኔ እበላለሁ ማለት ነው። ግን እኔ በልቻለሁ ሲባል አይ ኤት ነው የሚባለው። አይ ተብሎ ኤት ይባላል። አይ ኤት ይባላል። ግን እንዳልኳችሁ ቀድሞ የተጀመረ ነገር ከአሁን ላይ ግንኙነት ካለው ያን ነገር ለመግለጽ ፐርፌክት መጠቀም አለብን ማለት ነው። ስለዚህ ቅድም በልቻለሁ 5 ሰዓት ላይ እናንተ 6 ሰዓት ላይ እንብላ ስትሉኝ ምን ማለት አለብኝ? አይ ሃቭ ኢትን ይችን እንጠቀማለሁ። ኢትን ማለት ቨርብ ስሪ ነው። ስለዚህ በተፈጥሮ ፐርፌክት ፕሬዘንት ፐርፌክት ፎርሙላው ሳብጀክቱን እንጠቀማለን፣ የድርጅቱን ባለቤት፣ ከዛ ሃቭ አሊያም ደግሞ ሃዝን እንጠቀማለን። ከሁለት አንዱን ማለት ነው። እንግዲህ ሃዝን መቼ እንደምንጠቀም ቅድም አይተናል። ለኢት ለሂ ለሺ ነው። ሃቭን ደግሞ ለአይ ለዊ ለዩ ለዘይ ነው የምንጠቀመው። ኦኬ ያን እንዳለ ይዛችሁ ከዛ ጋር ግን ከነዚህ ሲደመር ምን እናደርጋለን? ቨርብ ስሪ እናደርጋለን። ቪ ስሪ እንላቸዋለን። ቨርብ ስሪ ምንድነው ካላችሁ ደግሞ በእንግሊዘኛ
ሶስት የቨርብ ቅደም ተከተሎች አሉ። ቤዝ ቨርብ እንለዋለን፣ ቨርብ ቱ እንለዋለን፣ ወይ ደግሞ ፓስትን የምንገልጽበት ነው። ይሄ ቤዝ የምንላቸው ፕሬዘንት ለመግለጽ ነው። ቤዝ ቨርብ ቱ ወይ ደግሞ ፓስት የምንላቸው በባለፈው ጊዜ ስለተከናወነ ነገር ለመግለጽ ነው። ከዚያ ውጭ ደግሞ ቨርብ ስሪ የምንላቸው ፐርፌክት ቴንሶችን ለመግለጽ ነው። እሺ፣ ስለዚህ ፐርፌክት ቴንስ ፎርሙላው ሳብጀክቱ ሃዝ ወይ ደግሞ ሃቭ ከዚያ ቨርብ ስሪ ስንል፣ ስለዚህ እነዚያ ቨርብ ስሪዎች ማለት ከፐርፌክት ጋር ምንጠቀማቸው እና ደግሞ ለፓሲቭ ቮይስም ምንጠቀማቸዋለን። ያ ማለት ፓሲቭ የምንለው የሆነ ድርጊት ሲደረግ ስለ ድርጊቱ እንጂ ስለ አድራጊው ማናወራ ከሆነ ማለት ነው። ለምሳሌ እዚህ ቦታ ሲጋራ ማጨስ ክልክል ነው ለማለት ስሞኪንግ ኢዝ ፎርቢድን እንላለን። ስለዚህ ፎርቢድን የምትለው ቃል ቪስሪ ነች እና ፓሲቭ ነው። አሁን የተከለከለ ነው ስንል ከልካዩን አንናገርም ማን እንደከለከለው፣ ግን ተግባሩ ግን የተወገዘ ነው ማለታችን። ስለዚህ እንደዚህ አይነት አክሽኖችን ለመግለጽና ፐርፌክት ቴንስ ላይ ለማሳየት ነው እኒህ ቨርብ ስሪዎች የሚያገለግሉን ማለት። ይህን ከተረዳችሁ ሳብጀክት ሃዝ ወይ ደግሞ ሃቭ እዛ ቨርብ ስሪ እንጠቀማለን። ኦኬ። ስለዚህ ኢትን የሚለው ኢት የሚለው ዋና ቤዝ ቨርባችን ሲሆን ኤት የሚለው ሁለተኛ ቨርባችን ሲሆን ኢትን ለፓሲቭ እና ለፐርፌክት የሚያገለግለን አንድ እንቁ ቃላችን ነው ማለት ነው። ሶ አይ ሃቭ ኢትን ስል በልቻለሁ እያልኳችሁ ነው ማለት ነው። ይህም አይነት አነጋገር ፕሬዘንት ፐርፌክት ቴንስ ይባላል። ፕሬዘንት ፐርፌክት ቴንስ ይባላል። ሶ አይ ሃቭ ኢትን በልቻለሁ፣ ቀድሜ አርጌው እያለ አሁን ላይ ግን ተጽዕኖ አሳድሮብኛል ማለት ነው። ወይ ደግሞ ያ ቅሪቱ አለ ማለት ነው። በፊት ያደረጋችሁት ነገር በሆነ አጋጣሚ የሆነ ቅሪቱ እናንተ ላይ ካለ ይህን ቴንስ ትጠቀማላችሁ። ለምሳሌ ምን ማለት እችላለሁ? አዲስ አበባን ጎብኝቻታለሁ፣ አይቻታለሁ ስትሉ የሆነ ነገር ትዝ ይላችኋል፣ እዛ የጎበኛችሁበት ቦታ የጎበኛችሁት ነገር ላይ ማለት ነው። ስለዚህ በእንደዚህ አይነት ትውስታዎች ቀድመው ነው የጎበኘዋት ለምሳሌ አዲስ አበባ፣ ግን አሁን ላይም ያ ትውስታ አለ እኔ ጋር ሶ ግንኙነት አለው ማለት ነው ከአሁን ጋር አይደል? ስለዚህ እንደዚህ አይነት ነገሮችን ምን ማድረግ እችላለሁ? በፕሬዘንት ፐርፌክት መግለጽ እችላለሁ። ሶ አይ እላለሁ፣ ከዛ ሃቭ እንጠቀማለሁ። ሃቭ እልና መጎብኘት ቪዚት ነው። መጎብኘት ቃሉ ቪዚት የሚል ነው። ቪዚት እንለዋለን፣ ቪዚት እንለዋለን። ስለዚህ የቪዚት ለፐርፌክት የሚያገለግላት ቃል ቪዚትድ ነው። ስለዚህ ቪዚትድ እላለሁ። ሶ አይ ሃቭ ቪዚትድ አዲስ እላለሁ ማለት አይ ሃቭ ቪዚትድ አዲስ። ስለዚህ ፐርፌክት ቴንሶች አገልግሎታቸው ቀድሞ የተደረገ ነገር አሁን ላይ ተጽዕኖ ሲኖረው፣ አሁን ላይ ቅሪት ሲኖረው ማለታችን ነው። ስለዚህ አይ ሃቭ ቪዚትድ አዲስ። ስለዚህ ቪዚትድ የሚለውና ኢትን የሚለው ቨርብ ስሪ ነው። ነገር ግን ይህን ተግባር ለመግለጽ አንድ መርሳት የሌለባችሁ ነገር ሃቭ አስፈላጊ ነው ማለት ነው። እንግዲህ ሃዝን መቼ እንጠቀማለን ካላችሁኝ ይሄ አይ ስለሆነ እንጂ ለምሳሌ እሷ የሚል ቃል ቢሆን ሺ ነው የሚሆነው። እሷ አዲስ አበባን ጎብኝታለች ከሆነ ደግሞ ሺ ሃዝ ነው መሆን ያለበት ማለት ነው። ሺ ሃዝ ቪዚትድ የሚለው አይቀየርም። ቪዚትድ ለምን ነው የማይቀየረው? ከዚህ ላይ ሃዝ ሃቭን እንዳማራጭ ነው እንጂ ቪስሪን እንዳማራጭ እየተቀመጠ የለም። ስለዚህ አይ ሃዝ ወይ ሺ ሃዝ ቪዚትድ ብለን መግለጽ እንችላለን ማለት ነው። ሶ ይህን ቃል ለመግለጽ እንዳጋዥ ጎበኘ የሚለውን ነው እንጂ ያለው ሃቭ የሚለው አለ የለም። ጊዜውን ብቻ ለማሳየት ገብቷል። ጊዜውን ሃቭ መኖሩን በማየታችን በውስጥ በኩል ምን ተረዳን ማለት ነው? ባለፈው የተደረገ ነገር አሁን ላይ ተጽዕኖ እንዳለው ተረዳን እንጂ አለው አላት ምናምን የሚል ቅድም እንደሜን የተማርነው ትርጉም አይገኝም ማለት ነው። ለምን ሊያግዝ ነው እንጂ ጊዜውን ሊያሳይ ነው እንጂ የገባው ራሱን ችሎ አይደለም። ራሱን ችሎ የገባው ቪዚትድ ነው። ቪዚትድ መጎብኘት ነው፣ አልተቀየረም፣ ትርጉሙ አለ። ግን መጎብኘት የሚለው ቃል
እንግሊዘኛ ድክመት አለበት፣ እንደኛ እንዳማርኛ አይነት አይደለም። ስለዚህ የግድ ታግዞ ነው ያን ቃል መናገር የምንችለው ማለት ነው። ለዛ ነው። ስለዚህ ፐርፌክት ቴንሶች ላይ አጋዥ ሆኖ ገብቷል። እና ማን ነው had የሚለውስ? had የሚለው ዙሮ ዙሮ በሁለት ፓስት ፐርፌክት ላይ ያገለግላል። ባጭሩ ፓስት ፐርፌክት ቅድም ከዘረዘርኳላችሁ ውስጥ ነው ረጅም ጊዜ ስለሚወስድ ስለዚህ ብዙ አልላችሁም። ፓስት ፐርፌክት ማለት ፎርሙላው በሃዝና በሃቭ ቦታ had የሚል አንድ ብቻ መጠቀም ነው። ስለዚህ ግን ምን ማለት ይሆናል ትርጉሙ ካላችሁኝ፣ ለምሳሌ ሺ ብለን had ማለት እንችላለን። she had visited አዲስ she had visited አዲስ እና she has visited አዲስ ልዩነቱ ምንድነው ካላችሁኝ፣ she has visited ካልኩኝ አሁን ላይ ቅሪቱ አላት ማለት ወይ ደግሞ ፕሬዘንት ፐርፌክት እንለዋለን። አሁን ላይ ለምሳሌ ደውልላትና አዲስ አበባ ልንጎበኝ ከሷ ጋር እንሂድ ብለው አንድ ጓደኛዬ ጎብኝተዋለች እሷ ኦሬዲ ዛሬ አትፈልግም ሊለኝ ሲፈልግ she has visited ይለኛል ማለት ነው። ወይ ደግሞ አዲስ አበባን ማን ሊያስጎበኘን ይችላል ብዬ ስጠይቀው እሷ እኮ ቪዚት አድርጋለች በፊት ማለት ነው። ስለዚህ ዛሬም ኤክስፒሪየንስ ስላላት ታግዘናለች፣ እሷን ይዘናት እንሂድ ለማለት ሊሆን ይችላል። ስለዚህ የውስጥ ትርጉም ነው ያለው ይሄ ቃል። she had visited ከሆነ ደግሞ በባለፈው ጊዜ ይሆናል። ጊዜው ያለፈ ስፔሲፊክ ታይም አለ፣ ከዛ በፊት ግን ስለሆነ ነገር ነው። ስለዚህ had በምንል ጊዜ ፓስት ፐርፌክት ትርጉሙን ማወቅ ያስፈልጋል። ፓስት ፐርፌክት ከዛ በባለፈው ጊዜ ከሆነች ጊዜ በፊት ቀድሞ የሆነ ነገር ተከናውኗል የሚለውን ሊያሳይ ነው የሚገባው። ሶ በበለጠ ስለ ቴንስ ላሳያችሁ በመሰራው ቪዲዮ አብራራላችኋለሁ። ለዛሬ ግን have ለቴንሶች እንደሚያገለግል አይተናል ማለት ነው። መቼ? ፕሬዘንት ላይ፣ ፕሬዘንት ፐርፌክት ላይ፣ ፓስት ፐርፌክት ላይ እና ፊውቸር ፐርፌክት ደግሞ ዊል ሃቭን ነው የሚይዘው። ዊል ሃቭ ለምሳሌ ሺ እንልና ዊል ሃቭ ብለን ቪዚትድ። እሺ ሺ ዊል ሃቭ ቪዚትድ እንላለን፣ ግን የጎበኘች ትሆናለች ማለት ነው። ጊዜው ወደፊት ይሆንና ከዛች ወደፊት ካለምናት ከዛች ታይም ከዛች ጊዜ በፊት ግን የሆነ ነገር ቀድሞ የሚከናወን ከሆነ ያ ቀድሞ ተከናዋኙ ተግባር በፊውቸር ፐርፌክት ይገለጻል ማለት ነው። ፊውቸር ፐርፌክት ኮንቲኒየስ የምንለው አለ፣ ፕሬዘንት ፐርፌክት ኮንቲኒየስ የምንለው አለ፣ ፓስት ፐርፌክት ኮንቲኒየስ የምንለው አለ። እሱ በተመሳሳይ ነው፣ ሃዝና ሃቭ ሃድ ነው የሚጠቀመው። ስለዚህ አሁን እዚህ ላይ እንደ አጋዥ እንዴት ይገባሉ የሚለውን እንጂ ላሳያችሁ የመጣሁት ቴንስ ከተባለ በጣም ሌላ ታሪክ ነው የሚሆነው። ስለዚህ በቴንስ ቪዲዮ እስከምንገናኝ ለዛሬ ግን ያልገባችሁን ጠይቁኝ። በግልም በውስጥ መስመር እናስተምራለን። በሳምንት 5 ቀን በቀን 1 ሰዓት። እሱን አገልግሎትም እኛ ጋር ማግኘት ትችላላችሁ። ዩቲዩብን፣ ቲክቶክን፣ ፌስቡክን ፎሎ አድርጋችሁ ደግሞ በየቀኑ በሚለቀቁ ቪዲዮዎች መማር ትችላላችሁ ማለት ነው። ስለዚህ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ ፎሎ ማለት